ከብር ሸለቆ አዲስ ነገር ተሰምቷል። አገዛዙ መላ ጠፍቶት እየባዘነ ነው ተብሏል። ዝርዝር ጉዳይ አለንም። ቴዎድሮስ እዝ ደብረ ወርቅ ከተማን ተቆጣጥሮ ከባድ ኪሳራ ሲያደርስ ሰራዊቱ ተደምስሶ በርካታ ምርኮ ተገኝቷል። እናስደምጣችኋለን። በወሎ ቤተ አማራ ዛሬም እጅን በአፍ የሚያስጭን ጀብድ ተሰርቷል። ከቦታው መረጃ ደርሶናል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 7 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ከብር ሸለቆ አዲስ ነገር ተሰምቷል። አገዛዙ መላ ጠፍቶት እየባዘነ ነው ተብሏል። ቴዎድሮስ እዝ የአገዛዙን ጦር ደምስሷል። መላው የጠፋበት አገዛዝ ዘማች ወታደር ጠፍቶበት ሰማይ ምድሩን እየዋጨረ ነው። ለህዝብ ሳይሆን ለራሱ ኢጎ ወይም ፍላጎት የሚጨነቀው ብልጽግና ብቻ ራሱን ካዋጣው ሙሉ የኢትዮጵያ ህዝብ ቢያልቅም አይገደውም። ለዚህም ነው ለመንበረ መንግስቱ ሲል ማንኛውንም ነገር እያደረገ ያለው። ህጻናት የሚማሩበትን ትምህርት ቤት የወታደር ካምፕ አድርጎትና በድሮን አውድሞ ህጻናት ተማሪዎችን ግን ለውትድርና እያፈሰ ነው። ህዝብ እንደጠላው ያወቀው ፍላጎት የሚዘምትለትም እንደማያገኝ ስላወቀ ከፊቱ ያገኘውን እያፈሰ ወደ ማሰልጠኛ እያስገባ ነው። ህጻናትን በግዳጅ ወደ ውትድርና እየመለመሉ ለግዳጅ ዘመቻ ዝግጁ እየሆኑ ነው። የብልጽግና አረመኔ ሰራዊት ዓለም አቀፍ የጦር ህግን በመተላለፍ ህጻናትን ለጦርነት እያዋለ መሆኑ በተደጋጋሚ እያሳየ ነው። የቴዎድሮስ እዝ አገኘሁት ባለው መረጃ ከ10 አይሱዙ በላይ የሆኑ ህጻናት ተገድለው ብር ሸለቆ ካምፕ እንደተገኙ ማረጋገጥ ችያለሁ ብሏል። በማስረጃ መጋለጡ ያሳሰበው የብር ሸለቆ ማሰልጠኛ ኃላፊ ልጆችን ወደ ደብረ ማርቆስ በመላክ አብማ ሆቴል አሽጓቸው እንደሚገኝ ማወቅ ችለናል ነው ያለው። እዙ ህጻናቱ እየተራቡ በመሆኑም ማህበረሰቡን እየለመኑ ይገኛሉ። በእንዲህ አይነት ወንጀል የተጨማለቀው የብልጽግና አመራርን ዓለም አቀፍ የጦር ወንጀል ለመክሰስ እየተንቀሳቀሱ ያሉ ማህበራትም እንዳሉ ለማወቅ ተችሏል። ከዚህ ባሻገር እጅ እግር የሌለው ፕሮፓጋንዳ እየነዛ ያለው አረመኔው አገዛዝ ተጠላልፎ ለመውደቅ ጉዞ ላይ ነው። የአገዛዙን ቅጥፈት በተመለከተም አርበኛ አስረስ ማረ የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም፣ የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን ብሏል። አርበኛ አስረስ በዚህ የጦርነት ሂደት አገዛዙን ያላንከራተትንበት ቦታ የለም። ከሶማሌላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ቦሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል፣ ከሰልፍ እስከ አጭበርባሪ ሽማግሌዎች ሁሉንም ተዟዙሮ ውርደትን ብቻ እንዲከናነብ አድርገነዋል ብሏል። ሀቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦን ያበራል። የደፈሩን የጨፈጨፉን መንገድ ዘግተው ያደኸዩን በመጥፋታችን ላይ የተሳተፉና የተዘባበቱ ሁሉ ለፍትህ ይቀርባሉ። የሂትለር ሰዎች የዳኛው የኑርበርግ ችሎትም እንዲቋቋም ዓለም ባይተባበረን እንኳን ለፍትህና ለርትዕ ቀናኢ የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፋረዳቸዋል። ወደ መጨረሻው መንገድ የሚወስደን መንገድ መራር መስዋዕትነትና ጽናት የሚጠይቅ ቢሆንም ይሳካል ነው ያለው አርበኛ አስረስም። አልመጣም ሲሉት መጣሁን ገና ነፋስ ያዘለው መስሎ ደመና እንዲል ዳኘው አለ። የአገዛዙ ቅልብ ካድሬ ድንፋታውን ልክ ባጣበት በዚህ ዕለት አስደናቂዋ 74ኛ ክፍለ ጦር በከፈተችው ድንገተኛ ማጥቃት ደብረ ወርቅ የከተማውን ጠላት ሙሉ በሙሉ መደምሰስ ችላለች። ሌሊቱን በጀመረ አረመኔውን ሰራዊት የማጽዳት ኦፕሬሽን በርካታ ኃይል ተደምስሷል፣ ተማርኳል፣ ቁንጮ የጠላት ካድሬም ተሸኝቷል ሲል ገልጿል። አርበኛው የቴዎድሮስ እዝ ከመልሶ ማደራጀት በኋላ በታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ ድል ተቀዳጅቷል። የአፋባሃ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር የጠላትን ካምፕ በጥልቀት በማጥናት በሌሊቱ በ5 የተለያዩ ቦታዎች ውጊያውን በመክፈት የ74ኛ ክፍለ ጦር ከ5 ሬጅመንቶች የተውጣጣ ኃይልና የክፍለ ጦሩ ቃኝና መሐንዲስ በውጊያው ተሳትፈውበታል ሲል የእዙ ህዝብ ግንኙነት መረጃውን ለበለስ ሚዲያ አጋርቷል። ውጊያውንም በወርቁ ማደያ፣ በፖሊስ ጣቢያ፣ በጠንዛ ወንዝ፣ በአዲሱ ገበያና በቴክኒክ በኩል ሙሉ ከበባ በማድረግ ሰራዊታችን የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓታት ተቆጣጥሮ ቆይቶ ለህዝባችን ነጻነት በማለት ከተማውን ለቀን መውጣት ችለናል ነው ያለው። እዙ በዛሬው አውደ ውጊያ ከ100 በላይ የግፍ እስረኞችን አስለቅቋል። 27 ክላሽንኮቭ ተማርኳል። 1650 የክላሽ ተተኳሽ ተማርኳል። 29 ቦምብ በምርኮ ገቢ ተደርጓል። በተጨማሪም ከ50 በላይ ፖሊስ፣ አድማ በተና፣ ሚኒሻ ተደምስሷል። በርካታ ምርኮኛም በፋኖ እጅ ተይዟል። ጀግናው 74ኛ ክፍለ ጦር ከመልሶ ማደራጀት በኋላ በተጠና መንገድ ያደረሰውን ከባድ ጥቃት የአረመኔው አገዛዝ የውሸት ትርክት የናደ የጠላትን ሰራዊት ስነ ልቦና ያራደ ፋኖ በማንኛውም ሰዓት በየትኛውም ከተማ ሙሉ ቁጥጥር ማድረግ የሚችል አቅም ያለው መሆኑን በተግባር ያረጋገጠበት ነው ብሏል። እዙ በሌላ አውደ ውጊያ ስናን አባጀሜ ሻለቃ በደፈጣ ጥቃት ጠላትን ደምስ
ተደምስሷል። በአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር በምስራቅ ጎጃም ዞን ስናን ረቡዕ ገበያ ከተማ መሽጎ በሚገኘው የአረመኔው የምርኮኛው ብርሃኑ ጁላ ዙፋን አስጠባቂ ጦር ላይ የደፈጣ ጥቃት በማድረግ ቁሳዊና ሰዋዊ ጉዳት ደርሷል። የደፈጣ ጥቃቱን የፈጸሙት የአፋባሃ ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር አባል የሆነችው ጀብድ መስራት የማይሰለቻት የስናን አባጅሜ ሻለቃ ስትሆን በዚህ የማጥቃት ስራም በጠላት ላይ በህይወትም በቁስም ከፍተኛ ኪሳራ ማድረስ ተችሏል። ከጠላትም የነፍስ ወከፍ መሳሪያ ከነተተኳሹ መማረክ የቻሉ ሲሆን በወገን በኩልም ያለምንም ጉዳት በመውጣት በሰላም ወደ ካምፓቸው ተመልሷል ነው የተባለው። የአፋባሃ ቴዎድሮስ እዝ ህዝብ ግንኙነት ጨምሮ የ88ኛ ክፍለ ጦር አይበገሬ ክንዱን አቅምሶ ጠላትን መልሷል ብሏል። ታህሳስ 7 ቀን 2018 ዓ.ም በኮሎኔል ምስራቅ የሚመራው የአብይ አህመድ ቅጥረኛ ሰራዊት ከምዕራብ ጎጃም ዋሽንዲ ከተማ መነሻውን አድርጎ ወደ ሀረጥ ቀበሌ ከሌሊቱ 9 ሰዓት ጀምሮ በዴንድና በቡራፈር ቀበሌዎች አቅጣጫ የተንቀሳቀሰ ቢሆንም እንዳሰበው አልሆነም። በጠላት ላይ የበላይነትን የተቀዳጀችው የጀግኖች አምባ የአፋባሃ 109ኛ ኮር 88ኛ ክፍለ ጦር ሻለቆች ሻለቃ 5 እና ሻለቃ 4 እንዲሁም የክፍለ ጦሩ ቃኝና መሐንዲስ በሚደንቅ ቅንጅትና ጥምረት በከፈቱት ግንባር ጥሩ አድርገው ጠላትን ደቁሰውታል ነው የተባለው። ቀጠናው ላይ ጠላት ባሰበው መንገድ መንቀሳቀስ የተሳነው ሲሆን ኮሎኔል ምስራቅ ህረጥና ለ30 ደቂቃ እንኳን መቆየት ሳይችል ተጣድፎ ሙትና ቁስለኛውን አንጠልጥሎ በቀበሮ ጉድጓዱ ወደ ሸንዲ ከተማ መመለስ ግድ ሆኖበት ተመልሷል። በግዳጁ ጠላት ላይ ከባድ ቁሳዊና ሰብአዊ ጉዳት ማድረስ መቻሉን የክፍለ ጦሩ ወታደራዊ አዛዥ ፋኖ ቻላቸው አያና ገልጿል። በየደረሰበት ንጹሐንን መግደል፣ ሀብት ንብረቱን መዝረፍና ማውደም እንደ ጦር መሳሪያ የተጠቀመ ያለው ስርዓቱ አለማየሁ ሞሴ ጉደታ የተባለን የ15 ዓመት ወጣት የተሰጣ በርበሬ እየጠበቀ ባለበት ሁኔታ በጥይት ክፉኛ ቁስለውታል። በተጨማሪም የማህበረሰብ መገልገያ ተቋማት የሆነውን የቀበሌ አስተዳደር ጽህፈት ቤት ያፈራረሱት ሲሆን የአቶ ገበያው አዳነ መኖሪያ ቤትን ኃላፊነት በጎደለው መልኩ በተወረወረ የሞርተር ቅንቡላ ሙሉ በሙሉ አውድሞታል። አገዛዙ ህዳር 22 ቀን 2018 ዓ.ም ኮኪ ቀበሌ ላይ አቶ ፈንታውን ቸኮልን ጨምሮ 3 ንጹሐንን በግፍ የረሸናቸው መሆኑ የሚታወስ ነው። ወደ ወሎ ግንባር ስናመራ ደላንታ ዙሪያ የዙፋን ጠባቂ ሰራዊቱ ሻለቃ አመራር ጥቃት ሲፈጸምበት በርካታ የፋሽስቱ እግረኛ ሰራዊቶች ደግሞ ሙትና ቁስለኛ ተደርገዋል ተባለ። አፋባሃ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር ጽናት ክፍለ ጦር የጠላትን ሻለቃ አመራር ከባድ ቁስለኛ በማድረግና ከ3 ጓድ በላይ እግረኛ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ማስመዝገባቸውን በለስ ሚዲያ የምኒልክ እዝን ህዝብ ግንኙነት መረጃ ተመልክቷል። ዚሃ ላይ በልጅ እያሱ ኮራና ብስቶች ሲጠዘጠዝ የዋለው የፋሽስቱ ሰራዊት እግሬ አውጪኝ ብሎ ወደ ደላንታ ወረዳ ሲፈረጠጥ የጽናት ክፍለ ጦር መክት ሻለቃ የ3ኛ ሻምበል አባላት ባደረጉት የደፈጣ ኦፕሬሽን በርካታ የጠላት ሰራዊት ዶጋመድ ተደርገዋል። አምባሰል ወረዳ ውስጥ ባትሪ በተባለ ቦታ ላይ በተደረገ ደፈጣ ሻለቃ መሪው ከባድ ቁስለኛ ሲሆን 7 የጠላት ሰራዊቶች ሲደመሰሱ 14ቱ ከባድ ቁስለኛ ሆነዋል ነው የተባለው። በተመሳሳይ ምኒልክ እዝ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ለአንድ ሳምንት ተከታታይ በተደረገ ተጋድሎ በርካታ ድሎችን ማስመዝገባቸው ታውቋል። በላጎ ተወርዋሪ ሻለቃ ከህዳር 29 እስከ ታህሳስ 6 ቀን 2018 ዓ.ም ደሴ ዙሪያ ለአንድ ሳምንት ተከታታይ መደበኛ ውጊያ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። የተወርዋሪ ሻለቃዋ አናብስቶች ደሴ ዙሪያ ወረዳ ላይ ብዙ ቀበሌዎችን በመቆጣጠር የህዝብ አስተዳደር መዋቅር በመዘርጋት የህዝቡን አስተዳደራዊና ማህበራዊ ችግሮችን ለመቅረፍ ሰፊ ስራ እየሰሩ ይገኛሉ ብለዋል። ምኒልክ እዝም ሳምንቱን ያለማቋረጥ በተደረገው መደበኛ ትንቅንቅና ተጋድሎ በርካታ ድሎች የተመዘገቡ ሲሆን በትናንትናው ዕለት ታህሳስ 6 ቀን 2018 ዓ.ም ተለያየንና ዚሃ ላይ በተደረገው እልህ አስጨራሽ ፍልሚያ ተወርዋሪ ሻለቃዋ ከልጅ ኢያሱ ኮር 23ኛ ክፍለ ጦር ጋር በመጣመር በርካታ የፋሽስቱን ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ብሎም ቀጠናውን በማስከበር ታላቅ ድል አስመዝግበዋል። በዚያው በወሎ ላሊበላ ቀጠና እሸት ክፍለ ጦር አዳራቸውን ታላቅ ጀብድ ፈጽመው እጅን በአፍ የሚያስጭን ታሪክ ሰርተው ድል አስመዝግበዋል። የአፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ላስታ አሳምነው ኮር የእሸት ክፍለ ጦር ቃኞች አዳራቸውን በተለምዶ ሳይና በር ተብሎ ከሚጠራው ቦታ ላይ መሽጎ የሚገኘውን የአገዛዙን 65ኛ ክፍለ ጦር በመቶ አለቃ አረጋ የምትመራው 4ኛ ሻለቃ ሰራዊት ላይ በጨለማ የማያዳግም እርምጃ ወስዶበታል ተብሏል። ንስሮቹ የእሸት ክፍለ ጦር ቃኞችም ሰኞ ለማክሰኞ አዳር ከምሽቱ 3 ሰዓት እስከ ሌሊት 7 ሰዓት ባደረጉት ማጥቃትም ቁጥሩ ያልታወቀ የአገዛዙ ሰራዊት በቦምብ አረር እንደ በቆሎ እሸት ሲጠበስ ቀሪው ነፍስ አውጭኝ በየገደሉ እየተንከባለለ ማደሩ ታውቋል ሲል መረጃውን ያጋራን የአፋባሃ ምስራቅ አማራ ቀጠና ምኒልክ እዝ ነው።
በሆሮ ጉድሩ በታጣቂዎች የተገደሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀሳውስት አስከሬን አለመገኘቱ ተነገረ። በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በታጣቂዎች ከተገደሉ ቀናት ቢቆጠርም አስከሬናቸው እንዳልተገኘ ቢቢሲ መረጃው አለኝ ብሏል። ህዳር 21 ቀን 2018 ዓመተ ምህረት ቀሳውስቱ በሃራቶ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻሞ ከተማ እየተመለሱ ሳለ ነበር መኪናቸው በታጣቂዎች እንዲቆም ከተደረገ በኋላ ጫካ ተወስደው የተገደሉት። በጉዞ ላይ አብረዋቸው ከነበሩት ቀሳውስት አንደኛው በጅማ ገነቴ አካባቢ የቅድስት ማርያም ክብረ በዓል ነበር። ከስነ ስርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎች አስቆሙን ሲሉ ለቢቢሲ ተናግረዋል። እኚህ የዓይን እማኝ በመኪናው ተሳፍረው የነበሩት 20 ሰዎች እንደሆኑ ገልጸው ከ20ዎቹ መካከል 10ሩን አስወርደው ወደ ጫካ ወሰዷቸው። የተቀሩት በበቆሎ ማሳ ውስጥ ተበታትነው በመሮጥ አመለጡ ብለዋል። ቄሱ እንደገለጹት ታጣቂዎቹ በሻምቡ ከተማ መግቢያ ላይ መንገድ ዘግተውና ስናይፐር መሳሪያ ይዞ ነበር። ወደ ጫካ አካባቢ ከተወሰዱት ቀሳውስት መካከል የሆሮ ጉድሩ ወለጋ አገረ ስብከት ስራና አስኪያጅ ህፃናትና መዘምራን እንደሚገኙበትም ተናግረዋል። ጫካ ውስጥ ወስደው በስም ጠሯቸው። አንድ በአንድ በስም ከጠሯቸው በኋላ ልጆቹ ታጣቂዎቹ ከያዙት ስም ዝርዝር ውስጥ ስላልነበሩ ለቀቋቸው ብለዋል። አራቱ ሰዎች የሆሮ ጉድሩ አገረ ስብከት ዋና ኃላፊ መላከ ኤዶም ቀሲስ ዱግማ ዱፋ፣ ቄስ ቀናሳ ጊዳሳ፣ ቄስ ደሳለኝ ለሙምሳ እና ቄስ ባቡሽ ጠሩ ናቸው ሲሉም በስም ጠቅሰዋል። ታጣቂዎቹ የኦሮሞ ነጻነት ሰራዊት አባላት ናቸው ሲሉም ተናግረዋል። መንግስት ሸኔ የሚለውና በሽብር ቡድንነት የፈረጀው የኦሮሞ ነጻነት ሰራዊት ከእገታዎችና ከግድያዎች ጋር በተያያዘ በተደጋጋሚ ተጠያቂ ቢደረግም ክሶቹን ያስተባብላል። አሁን ከተፈጸመው ግድያ ጋር በተያያዘ በቀረበበት ክስ ላይ ምላሽ አልሰጠም። ከቀሳውስቱ መካከል ሁለቱ ታግተው መለቀቃቸውን የዓይን እማኙ ገልጸዋል። ቄስ ዱጉማ ዱፋና ቄስ ደሳለኝ ነሞምሳ ደግሞ መገደላቸውን የተገኘው መረጃ እንደሚያመለክት አክለዋል። ታጣቂዎቹ ሁለቱን ቀሳውስት ከገደሉ በኋላ ሁለቱ አርብ ዕለት ለቀዋቸዋል ብለዋል። ለቀሳውስቱ መታሰቢያ ስነ ስርዓት በቤተ ክርስቲያኗ የተደረገ ሲሆን የቀብር ስነ ስርዓታቸው እንዳይፈጸም ግን አስከሬናቸው እንዳልተሰጣቸው ገልጸዋል። ሌላ በሆሮ ጉድሩ ወለጋ የሚያገለግሉና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ቀሲስ ግድያው የታቀደ እንደነበር ተናግረዋል። ከታገቱ በኋላ እንዲለቀቁ ለመጠየቅ ቤተሰቦቻቸው ስልክ ደውለዋል። እንደማይለቋቸውና አስከሬናቸውንም እንደማይሰጡ ታጣቂዎቹ ገልጸዋል ብለዋል። በአካባቢው ያለው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ መከፋፈል እንደነበርና የተለያዩ ቡድኖች ደጋፊና ነቃፊዎች እንዳሉ ገልጸዋል። ግድያው ከክፍፍሉ ጋር የተያያዘ ሊሆን እንደሚችልም ግምታቸውን ቢያስቀምጡም ቢቢሲ ጉዳዩን ከገለልተኛ ወገን ማጣራት አልቻለም። እነዚህ ሰዎች ፖለቲከኞች አይደሉም፣ ከታጣቂዎች ጋር ግንኙነት የላቸውም፣ ሰላም ለማምጣት ነው የሚጥሩት። ታጣቂዎቹ ማን እንደሆኑ እንኳን ስላላወቁ ስማቸውን እየጠሩ ነበር ማንነታቸውን የለዩት ሲሉ ተናግረዋል። ቀሳውስቱ ስማቸው ተመዝግቦ ሲጠራ እንደነበር በመጥቀስ ጥቃቱ የተቀነባበረና ቀሳውስቱን ኢላማ ያደረገ እንደሆነ ገልጸዋል። ታጣቂዎቹ ቀሳውስቱ በኦሮምኛ እንጂ በአማርኛ መስበክ የለባቸውም ማለታቸውን የቢቢሲ ምንጭ ጠቁመዋል። ሆኖም ግን የተገደሉት ሁለቱም ቀሳውስት የኦሮሞ ተወላጆች ናቸው። የሆሮ ጉድሩ አገረ ስብከት ስራ አስኪያጅ ዱጉማ ዱፋ ማህበረሰባቸውን በቀናነት ሲያገለግሉ እንደነበር የዓይን እማኞቹ አክለዋል። ከግድያው ጋር በተያያዘ በከተማው ውስጥ ተጠርጣሪዎች በቁጥጥር ስር በመዋላቸው ተገልጿል። ቢቢሲን ያነጋገሯቸው ሁለት ቀሳውስት መንግስት ስለ ግድያው ማብራሪያ እንዲሰጣቸው ጠይቀዋል። የሻምቡ ከተማ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በፌስቡክ ገጹ ላይ የሟቾችን ስም ጠቅሶ በታጣቂዎች ተወስደው መገደላቸውን አስታውቋል። የምስራቅ ሐረርጌ፣ የምስራቅ ወለጋና የሆሮ ጉድሩ ወለጋ የአገረ ስብከት መሪ ሀዘናቸውን በማህበራዊ ሚዲያ ገልጸዋል ሲል የዘገበው ቢቢሲ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።